እንሰራለን ደስ የሚል ቆንጆ የጾም ላዛኛ ከኔ ጋር አብረን እንሰራለን። አፋችሁን ምራቃችሁን የሚያስወጥ ላዛኛ አብረን እንሰራለን። በጣም ቀላል እንዲሁም ደግሞ አሁን በጾም ሰዓት በጣም አማራጭ የሚሆን ላዛኛ ልጆች የሚወዱት ለልጆች ለሚጾሙ ልጆች ደግሞ የምሳቃ የሚሆን ለኛም ለልጆቻችንም ለራሳችንም ይዘነው የምንሄድ የምሳቃ የሚሆን ቆንጆ ላዛኛ አብረን እንሰራለን። ዛሬ ታዲያ ከኔ ጋር ነው የምትሆኑት ማለት ነውና ምን እናደርጋለን? ሰብስክራይብ ታደርጋላችሁ፣ ላይክ ታደርጋላችሁ፣ ለጓደኞቻችሁ ደግሞ ለሚወዱ ሰዎች ሼር ታደርጉልኛላችሁና እኔ ደግሞ ቆንጆ ነገር ይዤላችሁ እመጣለሁ። ወደ አሰራሩ እንሂድ። የሚያስፈልገን ኤግ ፕላንት ነው። ኤግ ፕላንት ያሉን በአማርኛ አላውቀውም። ጫፉን እንቆርጣለን። ከዛ በስላይስ አድርገን እንደዚህ በስላይስ አድርገን እንደዚህ በጣም ቀጭን ስላይስ አድርገን እንዲመችን አድርገን እንቆርጠዋለን ማለት ነው። የተጠቀምኩት 3 ነው። 3 ሙሉን የተጠቀምኩትኝ የመጥቆር ባህሪ ስላለው ቶሎ ክትፍ ፓርችመንት ወይም ደግሞ ላይ ማድረግ ይቻላል። ዘይት እናደርግበታለን ትንሽ እንዳይዝብን። ከዛ የቆረጥናቸው ኤግ ፕላንቶች ከዛ ጨውን እንነሰንስበታለን። በደንብ አድርጉበት ጨው። ከዛ ብላክ ፔፐር ወይም ቁንዶ በርበሬ እናደርግበታለን። መጠቀም የምትፈልጉትን እናንተ ቅመም ይሄኛው ቆንጆ ነው የምትሉትን እኔ አንዳንድ ጊዜ ከሬሲፒ ውጪ ነው የምሰራው። በቃ በራሴ ደስ የሚለኝ ቅመም ቤት ውስጥ እሱን ነው የምጠቀመው። እናደርግበታለን። ኦይሉ በደንብ እንዲዳረስበት በደንብ አድርጉበት። እንደኛ ነገር ጤና ነው። በእንትንም ይሰራል፣ በፍራይድም አርጋችሁ በመጥበሻ ላይ እንደሱ ይሰራል። ግን ከሱ ይሄኛው ጤና ነው። ለምን ኦቨር ላይ ስለሚጨርስ ማለት ነው። ስለዚህኛዋ ቆንጆ ነች። ያላችሁ ገልብጣችሁም በተቃራኒው በሴም ቲንክ ጨው፣ ብላክ ፔፐር እንደተለመደው ዘይቴን አግላለሁ መጀመሪያ። አሁን ደግሞ የፓስታ ሶሱን እንሰራለን። መጀመሪያ ለሱ የሚሆነንን የፓስታ ሶስ እንሰራለን። ሽንኩርታችንን እንጨምራለን። ትንሽ ዘይት ያነሰው ስለመሰለኝ ትንሽ ዘይት ጨምርበታለሁ። ሽንኩርቱን በደንብ እንዲጠብስልኝ። ሽንኩርታችንን እንጨምራለን። ሽንኩርታችንን በደንብ ጥብስ እናደርጋለን። ቆንጆ ሶስ ነው መስራት ያለብን። ሶሳችን አሪፍ በሆነ ቁጥር ደግሞ የበለጠ እየጣፈጠ ይሄዳል። ነጭ ሽንኩርት እናደርጋለን። ውሃ ጠብ እናደርጋለን ማለት ነው። ሁሉ አሪፍ ሆኖልናል። አሁን የቶሜቶ ድልህ
እንጨምራለን። እሱን በደንብ አድርገን እናዋህደውና እንትን ስኳር እንዳይልብን ውሃ ትጨምሩ እንትን ሲጨምሩ ይሄ ሁሉ ጊዜ ቲማቲም ድል ሲጨምሩ ወይም ቶሜቶ ፔስት ሲጨምሩ ብቻውን ማሸታችሁን አትርሱ። ቀይ ነው የሚያምር ሶስ የሚያምር ይሆንልኛል። ትንሽ ውሃ እያረኩኝ ስቲል እንትን ማድረግ አለባችሁ። ትንሽ አቁላለዋለሁ። ውሃ ጠብ እያረኩኝ አቁላላለሁ። ያው አሪፍ ሆኖልናል። አሁን አቀጥነዋለሁ ወፍራም ስላለ። ከዚህ በፊት አሳይቻችኋለሁ። ቺኛዋ ቤዝል በርጥቧም አለች፣ እንዲሁም ደግሞ እንደዚህ በፔስት ይገኛል። እኔ የዛ ሰዓት እርጥቡን ስላላገኘው ይሄንን የገዛሁት። ከሱ አረግበታለሁ። ቅድም የተጠቀምነው ኦሪጋኖ አለ። ኦሪጋኖ ከዛ ቆንጆ በርበሬ ትንሽ፣ ከዛ ጨው እናደርጋለን። ቆንጆ ሆና ይኸው የፓስታ ሶሳችን ቆንጆ ሆና ተፈካልኛለች። እንደምታዩትኝ አሪፍ ቴንደር በቃ እንደ ሶፍት ሆኗል። እንደዚህ ሶፍት መሆኑን ነው። እንደዚህ ስትነኩት እንትን ካለ ሶፍት ከሆነ በስሏል ማለት ነው። በ400 ፋራናይት ዲግሪ ለ20 ደቂቃ ነው ያቆየሁት። ስለዚህ እሱኛውን ጨርሻለሁ። አሁን ሶስን ሬዲ ሆኗል። እንግዲህ ሶሳችንም ሁሉ ነገራችንን የሚያስፈልገንና አዘጋጅተናል። ስለዚህ አሁን መደርደር እንጀምራለን። ሶሳችንን ነው የምናደርገው። በደንብ አድርጉበት ሶስ በደንብ አድርገን ከዛችን አሴምብል ማድረግ እንጀምራለን። የሚያምር ጎልደን ከስሩ አያችሁት እንዴት የሚያምር እንደሆነ። ስለዚህ በኋላ ስንበላው ቆንጆ ነው የሚሆንልን። ልክ ላዛኛ እንደምናደርገው ካለ ፓስታ ላዛኛ እየሰራን ነው ማለት ነው። እንደሚመቻችሁ አድርጋችሁ አንዳንድ ሌን እያደረጋችሁ በደንብ አደራረብኩትም አለች። አይፋለ ይሄ የጾም ቺዝ ነው የምጠቀመው። የጾም ቺዝ አለ። እኔ ያገኘሁት ካሽዋ ሚል አይደኑ ከተሳሳትኩኝ። ቱ ቢ ኦነስት ብዙ ተጠቃሚ አይደለሁኝም፣ ግን አሁን ለላዛኛ ብዬ ነው የገዛሁት። እንደዚህ የሚያምር አድርጌ ጨርሼዋለሁኝ። መጀመሪያ እንደጨርሰን በፎይል አድርገን እናስገባትና ከዛ ከ10 ደቂቃ በኋላ ላዛኛችን ደርሳለች። ግን ምን አደርገዋለሁ? ይሄን እናነሳውና ለ5 ደቂቃ ደግሞ ተመልሼ አስገባዋለሁ ማለት ነው። ይሄት እንዴት የሚያምር ቆንጆ በቃ ቆንጆ ደስ የሚል ጤናማ፣ በዛ ላይ ደግሞ ቆንጆ ላዛኛችንን ይሁት እንዴት እንደሚያምር። ይሄው እንደዚህ የሚያምር ላዛኛ ሰርተናል። በነገራችን ላይ ይሄንን በኖርማል ቺዝ መስራት ይችላል። ጾም ለማይሆን ሰው፣ ጾም ላልሆናችሁ ሰው፣ ለልጆቻችሁ እንዲሁም ለራሳችሁ በኖርማል ቺዝ መስራት ትችላላችሁ። በጣም የሚያምር በሶሱ ምኑ ሁሉ ነገሩ ቆንጆ የሆነ በዛ ላይ ጤናማ ቬጂቴብል ያለው ቆንጆ ላዛኛ ላይ ሰርታችሁ ተመገቡላለሁ። ዋው በጣም ነው የሚጣፍጠው። የእውነቴን እያካበድኩ ያለው ቆንጆ ነው። ሞክሩት። እንደዚህ አድርጋችሁ ሰርታችሁ ተመገቡላለሁ። በሌላ ቪዲዮ እመጣለሁ። የዛሬ ቪዲዮ ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እኔ ማንኝ ሰላም ይሁን።